በዚህኛው ፕሮግራማችን ክፍል ደግሞ ስለ ምዕራብ ለንደኑ ክለብ ቼልሲ የምናወራ ይሆናል። ከሁለት ሳምንታት በፊት ሊቨርፑልን ኤስቴቫኦ ባለቀ ሰዓት ባስቆጠራት ጎል አማካኝነት አሸንፈው መውጣታቸው ይታወሳል። ባሳለፍነው ሳምንት ቅዳሜ ደግሞ በሰንደርላንድ ባለቀ ሰዓት ጎል ተቆጥሮባቸው ተሸንፈው ወጥተዋል። ታዲያ አሁን በቼልሲ በኩል የኮንሲስተንሲ የወጥነት ጥያቄ እየተነሳባቸው ይገኛል። የዚህ የወጥነት ማጣት ችግር ምክንያቱ ምንድን ነው? ቼልሲ በውድድር ዓመቱ ወጣ ገባ ፐርፎርማንስ እያሳየ የሚገኘው በምን ምክንያት ነው የሚለውን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ ተከታታዮቻችን እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ቪዲዮውን ስትጀምሩ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ስለ ቼልሲ በዚህኛው ፕሮግራማችን ላይ እንመለከታለን። ቼልሲ ውድድር ዓመቱን ወጣ ገባ በሆነ ፐርፎርማንስ ነው እየቀጠለ የሚገኘው። ለሆኑ ሳምንታት በጣም ጥሩውን የተደራጀውን ኦርጋናይዝድ የሆነውን ውጤታማውን ቼልሲ እንመለከታለን። አንዳንድ ጨዋታዎች ላይ ደግሞ ያልተጠበቀ ውጤት ይመዘገብና የቼልሲ የወጥነት ጉዳይ ጥያቄ ምልክት ውስጥ ሲገባ እንመለከታለን። ታዲያ የዚህ የወጥነት ችግር ምክንያት ምንድን ነው የሚለውን በዚህኛው ፕሮግራማችን ላይ የምንነግራችሁ ይሆናል። እንግዲህ የባለፉት ሁለት ሳምንታት ምርጡንና እንዲሁ ደግሞ ደካማውን ቼልሲን የተመለከትንባቸው ሳምንታት ነበሩ። ከሁለት ሳምንታት በፊት ሊቨርፑልን ኤስቴቫኦ በመጨረሻ ደቂቃዎች ባስቆጠራት ግብ አማካኝነት አሸንፈው መውጣታቸው ይታወሳል። ለነገሩ ኤስቴቫኦ ጎል ማስቆጠሩ ብቻም ሳይሆን በዛ ጨዋታ ላይ ቼልሲዎች ያሳዩት ፐርፎርማንስ እጅግ በጣም የሚያስገርም ሆኖ የተደነቁበት ጨዋታ ነበር። ነገር ግን ደግሞ በባለፈው ቅዳሜ በሰንደርላንድ ባለቀ ሰዓት ደግሞ ጎል ተቆጥሮባቸው ተሸንፈዋል እና እነዚህ ሁለት ጨዋታዎች ለንጽጽር ሲቀርቡ በጣም ምርጡን ቼልሲ በሊቨርፑል ጨዋታ ላይ አይተናል። እንዲሁ ደግሞ በዚህ በሰንደርላንዱ ጨዋታ ላይ ጥሩ ያልሆነውን ቼልሲን በጨዋታ መርሃ ግብሮቹ ላይ ተመልክተናል። እንግዲህ በእነዚህ ጥቂት ሁለት ሳምንታት ውስጥ ነው ቼልሲ እንዲህ አይነት የተለያዩ የሜዳ ላይ ብቃቶችን ፐርፎርማንሶችን እያሳየ የሚገኘው። ግን ለቼልሲ ደግሞ በተለይም እንደዚህ ውጤቱ ወጣ ገባ እንዲሆን ካደረጉ ምክንያቶች መካከል አንዱ ተብሎ የሚታመነው በተለይም በሎ ብሎክ የሚጫወቱ ተጋጣሚዎችን ቼልሲ በሚያገኝበት ጊዜ እነዚህን ክለቦች እንዴት ባለ መንገድ ነው ፌስ የሚያደርገው፣ እንዴት ባለ መንገድ ነው የሚያስተናግደው የሚለው አሁንም አነጋጋሪ ሆኖ እየቀጠለ ይገኛል። ምክንያቱም ካስታወሳችሁ ቼልሲ የመክፈቻ ጨዋታውን ከሰንደርላንድ ከክሪስታል ፓላስ ጋር ነበር በእንግሊዝ ፕሪሚየር ሊግ ያከናወነው። ሆኖም እዛ ጨዋታ ላይ ጎል ለማስቆጠር በጣም ተቸግረው ተመልክተናል። እንደውም የቅጣት ምቱ በኋላ ላይ ተሻረ እንጂ በኤቨሬቺ አማካኝነት ክሪስታል ፓላሶች ጎል አስቆጥረው እንደነበር ይታወሳል። ስለዚህ እንደዚህ አይነት ተጋጣሚዎችን በሚገጥሙበት ጊዜ እጅግ በጣም ሲቸገሩና ለማሸነፍ ደግሞ ብዙ ኢነርጂ ብዙ ጉልበት ሲያወጡ እንመለከታለን። ከዛም ውጪ ከብሬንትፈርድ ጋር በተደረገውም ጨዋታ 2-2 ነው ጨዋታው የተጠናቀቀው። እዛ ጨዋታ ላይ የቼልሲ ማጥቃት በተለይ ጥያቄ የሚነሳበት እንደነበር አይተናል። ከብራይተን ጋር በተደረገው ጨዋታ ደግሞ ቼልሲ ጭራሽ እየመራ ነበር። ከዛ በኋላ ግን ደግሞ የተጫዋች ቀይ ካርድ ተከተለ። ብራይተኖች ቀይሮ ባስገቧቸው ተጫዋቾች አማካኝነት እንደነ ዳኒ ዌልቤክ ያሉ ተጫዋቾች ጎሎችን አስቆጥረው ቼልሲ በዛ ጨዋታ ላይ 3 ነጥብ ሳያገኝ ቀርቷል ማለት ነው። ስለዚህ ቼልሲ በተለይም ደግሞ እንዲህ ባሉት የጨዋታ መርሃ ግብሮች ላይ እንዴት አይነት ፐርፎርማንስ ነው እያሳየ የሚገኘው? ልክ ጥቅጥቅ ብሎ የሚከላከሉ ተጋጣሚዎች ሲገጥሙት እነዛን ለማስከፈትና ጎሎችን ለማስቆጠር ምን አይነት ዘዴዎችን ነው እየተጠቀመ ያለው የሚለው አነጋጋሪ መሆን የሚችል ጉዳይ ነው። ከዛ ባለፈ ኤንዞ ማሬስካ እንደምታውቁት በባለፈው ክረምት በዓለም የክለቦች ዋንጫ አሸናፊ ሆነው የዋንጫው ባለቤት እንደነበሩ ይታወሳል። ፔዥን በፍጻሜው ጨዋታ ላይ አይሆኑ አድርገው ነው አሸንፈው ያንን ዋንጫ ማሸነፍ የቻሉት። ግምት አልተሰጣቸውም ነበር ፔዥን ያሸንፋሉ በሚል ግን ደግሞ ከግምት በታች ቢሆኑም ያንን ጨዋታ ለማሸነፍ ግን ፔዥን በጣም አስጨንቀው ተጫውተው አስፈላጊ በሆነው ጨዋታ ላይ ጨዋታውን አሸንፈው ዋንጫውን የግላቸው ማድረግ ችለዋል ማለት ነው። ነገር ግን ደግሞ በዚህ ዓመት ክለቡ ባደረጋቸው ጨዋታዎች ማለትም የካራቦ ካፕም እንዲሁ ደግሞ የቻምፒየንስ ሊግ ጨዋታዎችንም ጨምሮ በአጠቃላይ በ13 የጨዋታ መርሃ ግብሮች ላይ ቼልሲ ምን አይነት ፐርፎርማንስ ነበረው የሚለውን ስናይ አንዳንዶቹ በጣም የሚያስገርምና አውትሻይን ያደረጉባቸውን ጨዋታዎች እናያለን። አያክስን 5-1 በባለፈው ሳምንት በቻምፒየንስ ሊግ ያሸነፉበት ለዚህ ተጠቃሽ መሆን የሚችል ነው። በእርግጥ በ17ኛው ደቂቃ ላይ ተጫዋች በቀይ ካርድ ወጥቶባቸዋል አያክሶች። ይህም አንደኛው በዛ ጨዋታ ላይ የሚጠቀስ ጉዳይ ነበር። ከዛ ባለፈ ደግሞ እንደዚሁ በዛው በቻምፒየንስ ሊግ
ቤኔፊካን ያሸነፉበት የጨዋታ መርሃ ግብር ተጠቃሽ መሆን ይችላል። እንዲሁ ደግሞ 3-0 በሆነ ውጤት ኖቲንግሃም ፎረስትንም ያሸነፉበት ለዚህ የጨዋታ መርሃ ግብር ምላሽ የሰጡበት ሆኗል። ዌስትሃምን 5-1 ደግሞ በፕሪሚየር ሊጉ ያሸነፉበት ከሜዳቸው ውጭ ወጥተው ያሸነፉበትም ጨዋታ ክለቡ በጣም አስገራሚ ፐርፎርማንስን ካሳየባቸው ምሽቶች መካከል አንዱ መሆኑን ማንሳት ተገቢ ነው። ቅድም ያነሳ ነው የሊቨርፑል ጨዋታ ደግሞ ለዚህ ተጠቃሽ ሆኖ መቅረብ ይችላል። ነገር ግን ደግሞ አንዳንድ የሆኑ ጨዋታዎች ላይ ደግሞ ቼልሲ ፕሩቭ እንዲያደርግ ይጠበቃል ይህንን ውጤታማነቱን። ከዛ ባለፈ ደግሞ ክለቡ ለሚያሳየው ፐርፎርማንስ እንደዚህ አይነት ጨዋታዎችን ማሸነፍ አለበት ተብሎ የሚቀመጡ ሀሳቦች አሉ። ለምሳሌ በቻምፒየንስ ሊግ ባየር ሚኒክን የገጠሙበትና የተሸነፉበት ጨዋታ የቼልሲ ደጋፊዎች የተበሳጩበትና በዛ ጨዋታ ላይ የተሸነፍነው በራሳችን ስህተት ነው እንዲሉ ያደረጋቸውን የጨዋታ መርሃ ግብር አይተናል። ምክንያቱም እዛ ጨዋታ ላይ በሰሯቸው ስህተቶች አማካኝነት የተቀጡባቸውና ጎሎች የተቆጠሩባቸው ቅጽበቶች ስለነበሩ ቼልሲን እንደምታውቁት ያንገስት የሚባለው ስኳድ ያለው ስብስብ ነው። እስካሁን ድረስ ባለፈውን በነበረኝ ፕሮግራም ላይ ጠቅሼዋለሁ። 30 ዓመቱና ከዛ በላይ የሆነ ተጫዋች እስካሁን ድረስ በቼልሲ መለያ አልተሰለፈም። አብዛኞቹ ተጫዋቾች ከ30 ዓመት በታች ናቸው። አቬሬጁንም ብታዩት በእድሜ በጣም ወጣት የሚባለው ስብስብ የቼልሲው ስብስብ ነው። እዚህ ፕሪሚየር ሊግ ውስጥ ከሚገኙ ወጣት ከሚባሉ ስብስቦች አንዱ ነው። ግን ደግሞ የተጫዋቾች ጉዳት ሳይወዱም በግዳቸው ለወጣት ተጫዋቾች እድል እንዲሰጡ እያስገረዳቸው ይገኛል። ሌቫይ ኮልዊል ገና ሲዝኑ ሳይጀመር ነው የተጎዳው። ከዛ በኤሲኤል ጉዳት ምክንያት ለ6 ወራት ከሜዳ ይርቃል ተባለ። ቼልሲ በተለይም አሰልጣኙ ኤንዞ ማሬስካ ተከላካይ ለማስፈረም ፍላጎት ነበራቸው፣ ግን ክለቡ ተከላካይ ሊገዛላቸው አልቻለም። ያላቸው አማራጭ በነ አቼምፖንግ በነ ቻሎባህ መቀጠል ነው። ለእነዚህ ተጫዋቾች እድል እየሰጡ ይገኛሉ። በተለይም በተከታታይ ጨዋታዎች ላይ አቼምፖንግን እየተመለከትን እንገኛለን። ኮል ፓልመር ጉዳት ላይ ነው። ስለዚህ የኮል ፓልመርን ጉዳት ተከትሎ ደግሞ እንደነ ኤስቴቫኦ ያሉ ተጫዋቾች በተደጋጋሚ እድሎችን እያገኙ ይገኛሉ። አሌሃንድሮ ጋርናቾ ክለቡን ተቀላቅሏል። ግን ደግሞ እስካሁን ድረስ ይሄ በደንብ አውትሻይን አድርጎ እውነትም ቼልሲን ተጫዋች አስፈረመው ለዚህ ነው የተባለለት ፐርፎርማንስ እምብዛም እያሳየ አይደለም። ባለፈውም በሰንደርላንዱ ጨዋታ ላይ ጎል አስቆጥሯል። ግን ደግሞ ጎል ያስቆጠር እንጂ በጨዋታው ላይ ከዛ ከጎሉ የተለየ እንደው አውትሻይን ያደረገበትን ፐርፎርማንስ አላሳየም። እዛ ስብስብ ውስጥ በጣም ምርጥ የሚባሉ ተጫዋቾች አሉ። ሞይሰስ ካይሴዶ በጣም የተለየ ሲዝንን እያሳለፈ ነው። ኤንዞ ፈርናንዴዝም የሱ ተጣማሪ ሆኖ እያየን እንገኛለን። ነገር ግን ደግሞ በዚህ የስኳድ ሜምበር ውስጥ ደግሞ ያሉ ሌሎች ተጫዋቾች አሉ። ዡአዎ ፔድሮ በዓለም የክለቦች ዋንጫ ላይ ጥሩ ፐርፎርማንሱን አሳይቶን ነበር። ፕሪሚየር ሊጉ ከተጀመረ በኋላ ግን ያንን ምርጡን ዡአዎ ፔድሮ የዓለም የክለቦች ዋንጫ ላይ የተመለከትነውን ዡአዎ ፔድሮን እያየን አይደለም የምንገኘው። ስለዚህ አሁን አሰልጣኙ በተለይም ደግሞ ልክ እዛ ሊቨርፑል ጨዋታ ላይ እንዳሳዩን አይነት ጀብደኝነት በጨዋታው ላይ ሙሉ በሙሉ ዶሚኔት የማድረግ የበላይነት የመውሰድን ጉዳይ በእያንዳንዱ ጨዋታ ላይ እንኳን ባያሳዩ ግን ውጤት ደግሞ እያስመዘገቡ መውጣት ለዚህ ቡድን በጣም አስፈላጊ መሆኑን ማንሳት ተገቢ ይሆናል። ምክንያቱም ዘንድሮ ሲዝኑ ሲጀመር ለፕሪሚየር ሊግ ዋንጫ ይፎካከራሉ ተብሎ ከተጠበቁ ቡድኖች መካከል አንዱ የኤንዞ ማሬስካው ስብስብ ቼልሲ ነው። ግን ደግሞ እሳቸው ራሳቸውም እንደተናገሩት በተለይ በሰንደርላንድ ጨዋታ ላይ ከተሸነፉ በኋላ ብቁ አይደለንም፣ በጨዋታው ላይ ለማሸነፍ ብቁ አይደለንም፣ ያርናት ጉድ ይነፍ እያሉ ሲናገሩ ነበር እና ወደ መሪነት ቦታ ለመምጣት ከመሪዎቹ ተርታ ለመሰለፍ ኮንሲስተንሲ በጣም አስፈላጊ ነገር ነው። ምክንያቱም ከእንደዚህ አይነት ድሎች በኋላ ከተከታታይ ጨዋታዎች ድሎች በኋላ ወደዛ ነገር የሚያስጠጋን ውጤት ማግኘት ይቻላል። ነገር ግን ነጥቦችን የምንጥል ከሆነ በተከታታይ ጨዋታዎች ላይ ካሸነፍንም በኋላም ቢሆን የምንሸነፍ ከሆነ ወደዛ ቦታ ላይ መድረስ አንችልም የሚል አይነት አስተያየታቸውን ነበር የሰጡትና አሁንም ቢሆን እሳቸው ራሳቸው ይሄ ቡድን ወጥነት እንደሚጎለው በወጥነት ደረጃ ደግሞ ጥያቄ የተነሳበት እንደሚገኝ እሳቸው ማምነዋል እና የኔ ተጫዋቾች 100% ያላቸውን ፐርፎርማንስ አውጥተው 100% ያላቸውን ፐርፎርማንስ ዴሊቨር ሊያደርጉ ይገባል የሚል ሀሳባቸውን ነው የሰጡት እና ይሄ መዳከም እንዲሁ ደግሞ የተጫዋቾች ተደራራቢ ጨዋታ መጫወትና ከዛ በኋላ ደግሞ ጉዳቶች ማጋጠም በዚህ ሲዝን ላይ በቼልሲ በኩል እያየነው የምንገኘው ነገር ነው። ግን እሳቸው ደግሞ ስኳዱን ሮቴት እያደረጉ ነው የሚገኙት። ቼልሲ በክረምቱ የዝውውር መስኮት በርካታ ሚሊዮን ፓውንዶችን አውጥቶ ተጫዋቾችን ካስፈረሙ ክለቦች መካከል አንዱ ነው። እንግዲህ ባለፈው በቻምፒየንስ ሊግ ጨዋታ ላይ 10 ተጫዋቾችን ለውጥ አድርጎ ነው ክለቡ የገባው። እነ ኩኩሬያ አልተሰለፉም፣ እነ ሳንቼዝ አልተሰለፉም፣ እነ ጄምስ አልተሰለፉም። ወሳኝ ተጫዋቾቻቸውን ለዚህ ለፕሪሚየር ሊጉ ጨዋታ አሳርፈው ነው የመጡት። ግን ደግሞ በፕሪሚየር ሊጉ የጨዋታ መርሃ ግብር ምንም እንኳን
ወሳኝ በሆነ መርሃ ግብር እነዚህን ተጫዋቾች ማግኘት ቢችሉም ግን ደግሞ ቼልሲ ይህንን ጨዋታ ማሸነፍ አልቻለም። የሰንደርላንዱ ጨዋታ ላይ ብዙ ነጥቦችን አንስተናል። ያው ገብታችሁ ልታደምጡ ትችላላችሁ። ለዛ ሽንፈት ምክንያት ሆኖ የተቀመጡ ነገሮች አሉ። እኔ ቼልሲ በዘንድሮ የውድድር ዓመት መጥፎ ጊዜን እያሳለፈ ነው ብዬ አላምንም። ክለቡ ጥሩ የጨዋታ መርሃ ግብሮችን እያሳለፈ ነው፣ ግን ደግሞ ይህንን በተለይ በተከታታይ ጨዋታዎች ላይ ማሸነፍና ለዛ ደግሞ አሁንም ክለቡ ምላሽ መስጠት ወደፊት እንዲጠጋ የማድረግ እድሉ በጣም ሰፊ ይሆናል። አሁን በደረጃ ሰንጠረዡ ላይ ቼልሲን ስትመለከቱት 9ኛ ደረጃ ላይ ነው የሚገኘው። ከመሪው አርሰናል የ8 ነጥብ ልዩነት አለው እና 9ኛ ደረጃ ላይ ነው የተቀመጠው። የሆኑ ሳምንታት ላይ ከመሪዎቹ ተርታ የተሰለፈ ቡድን ነበር። ምናልባት ይህንን ጨዋታ ደግሞ አሸንፎ ቢሆን ኖሮ ቢያንስ 4ኛ ደረጃ ላይ መቀመጥ የሚችልበትን እድል ያገኝ ነበር ከነ ሰንደርላንድ ጋር፣ ግን ያንን ደግሞ ማግኘት አልቻለም እና ደግሞ የሆኑ ጨዋታዎች ላይ በነ ማንቸስተር ዩናይትድ በነ ብራይተን የተሸነፈባቸውን ጨዋታዎች ስንመለከት አሁንም ክለቡ ላይ የወጥነት ጥያቄ ማንሳታችን አይቀርም እና ኤንዞ ማሬስካ ለዚህ ምን አይነት መፍትሄ ይፈልጋሉ? አሁን ባለፈው ከኢንተርናሽናል ብሬኩ በፊትም ቢሆን ከኢንተርናሽናል ብሬኩ በኋላ እነ ቤኔፊካን እነ ሊቨርፑልን እነ ኖቲንግሃምን በተከታታይ ያሸነፉባቸው ጨዋታዎች ክለቡ በጣም ጥሩ ፐርፎርማንስ ያሳየባቸውና እንደው በዚሁ ፐርፎርማንሱ የሚቀጥል ከሆነ ቼልሲ ደግሞ ከመሪዎቹ ተርታ ጋር በደንብ ሲፎካከር እናየዋለን የሚሉ ግምቶች ነበሩ። ግን ቤኔፊካን፣ ሊቨርፑልን፣ ኖቲንግሃምን፣ አያክስን ለ4 ተከታታይ ጨዋታዎች ካሸነፉ በኋላ ውጤት ደግሞ አላስመዘገቡም። አሁን በካራቦ ካፕ ከወልቭስ ጋር ይጫወታሉ። ወልቭስን ከገጠሙ በኋላ ደግሞ ከቶተንሃም ጋር በዚህኛው ሳምንት በጣም ትልቅ የሆነውን ጨዋታ የሚያከናውን ይሆናል። ከዛ ቃራባ ግን ደግሞ ይገጥማሉ በቻምፒየንስ ሊጉ ማለት ነው እና በአንጻራዊነት ቼልሲ በተለይ እስከ ቀጣዩ ኢንተርናሽናል ብሬክ ድረስ ያን ያህል አስቸጋሪ ጨዋታ የለውም። በተለይ ከቶተንሃሙ ጨዋታ በስተቀረ ወልቭስንም ከገጠመ በኋላም ቢሆን በርንሌይ ነው የሚገጥመው። ያው ከዛ በኋላ ነው ከኢንተርናሽናል ብሬኩ መልስ ከነ ባርሴሎና፣ አርሰናል እንዲሁ ደግሞ ከነ ቦርንመዝ ከመሳሰሉ ቡድኖች ጋር ሲጫወት የምናየው እና ያከባባዱ ጊዜ መምጣቱ አይቀርም። እስከዛ ጊዜ ድረስ ግን ቼልሲዎች በደንብ ተከታታይ ጨዋታዎች ላይ ያሸነፉ ውጤት ማስመዝገብ ይጠበቅባቸዋል። ስለዚህ አሁን ከቼልሲ የሚጠበቀው ይህንን ነገር ደግሞ ማስተካከል ነው እና በየሳምንቱ ፕሩፍ ማድረግ ይጠበቅበታል። ቼልሲ ለካ እንደዚህ አይነት ፐርፎርም ማድረግ የሚችል ቡድን ነው። ትልልቅ ጨዋታዎችን ቼልሲ ሲያሸንፍ ተመልክተናል ዘንድሮ፣ ራሱ የሊቨርፑልን ጨዋታ፣ ከዛ ደግሞ ሌሎች ጨዋታዎችንም ማንሳት እንችላለን የቤኔፊካውን ጨዋታ ጨምሮ። ግን በየሳምንቱ ደግሞ ፕሩፍ ማድረግ በየሳምንቱ ጨዋታዎችን ማሸነፍ ለዋንጫ ተፎካካሪነት ቼልሲን የሚያሳጨው ነገር ስለሚሆን እንደዚህ አይነት ጨዋታዎች ላይ ቼልሲ ደግሞ 3 ነጥብ ይዞ እንዲወጣ ይጠበቅበታል። እስቲ እናንተም ሀሳቦቻችሁን ልታጋሩ እንችላላችሁ። እንደው እስካሁን የቼልሲን 100% ብቃት ተመልክታችኋል ወይ? አዎ አይተናል። እንደነ ሊቨርፑል ባሉ ተጋጣሚዎቹ ላይ ምርጡን ቼልሲ አይተናል። ግን ደግሞ ከነዚህ ጨዋታዎች ባሻገር የቼልሲን ውጤታማነት በደንብ ሊገልጹ የሚችሉ ሌሎች ምርጥ ጨዋታዎችን፣ ይሄ ምርጥ ጨዋታዎች ብለን ስንል በየጨዋታው ላይ ዶሚኔት እያደረጉ መውጣት ብቻ አይደለም። ጥሩ ሳይሆኑ ማሸነፍ የዋንጫ ተፎካካሪዎች የዋንጫ ቡድኖች መገለጫ ይሆናል። ጥሩ ፐርፎርማንስ ባላረጉበትም እንዲሁ ደግሞ በጣም ስትራግል ባረጉባቸውም ጨዋታዎች እንደዚህ አይነት ውጤቶችን ማስመዝገብ ምናልባትም ደግሞ ክለቦችን የበለጠ እዛ ቦታ ላይ እንዲደነቁ ሲያደርጋቸው እንመለከታለን እና አሁን በቼልሲም በኩል እንደዚህ አይነት የሆኑ ኬሚስትሪዎች መጉደላቸውን ነው ያየን ያለ ነው። ያን ነገር አሰልጣኙ ኤንዞ ማሬስካ ያው መፍትሄ ይፈልጉለታል ተብሎ ይጠበቃል። በሳምንቱ አጋማሽ እንግዲህ ወልቭስን ይገጥማሉ ብያቸዋለሁ ቀደም ሲል። ምናልባት ለሌሎች ወጣት ተጫዋቾቻቸው የበለጠ እድል የሚሰጡበት ወጣት ተጫዋቾቻቸውን የበለጠ የሚያሳትፉበት ጨዋታ ይሆናል የሚል ግምት ነው ያለው። ከዛ ባለፈ ግን ቀጣዮቹ መርሃ ግብሮች ላይ ደግሞ በደንብ ስኳዳቸውን ሮቴት እያደረጉ እያፈራረቁ የመጫወትና ውጤት የማምጣት ኃላፊነት ተጥሎባቸዋል ማለት ነው። ከቀጣዮቹ ጨዋታዎች ደግሞ ስንት ነጥቦችን ይዞ ይወጣሉ የሚለውን ቀጣዮቹ ጨዋታዎች ምላሽ የሚሰጡ ይሆናል።